ሰላም ቤተሰብ አንዴ ተከታተሉት። በእውነት ነው የምላችሁ የተፈጠረውን አደጋ ላሳያችሁ ነው። መጨረሻ ላይ እዩት። እስኪ ተመልከቱት። ምን ማለት ነው? እንደዚህ አርግታ አንዳደ ይው ተመልከቱት። መጨረሻ ውጤቱን ላሳያችሁ ነው። መጨረሻ ውጤቱን እዩት። ተመልከቱት። ውጤቱ ይሄ ነው። ተመልከት እንግዲህ 20 መኪና ነው ግጭት የተካሄደው። በጣም ብዙ ነው እንግዲህ በሲዳማ ክልል ነው። ተመልከቱት ይሄ ነገር የተካሄደው 11 መኪኖች ማለት ተጋጭተው በጣም ብዙ ሰዎች ሙተዋል። ንብረቱንም ተመልከቱት። እንደምታዩት ነው። ተመልከቱ። ይሄ በቃ ከልክ ያለፈ ማሽከርከር ደግሞ እሽቅድድም የምትገጥመው ነገር ተመልክት የሚያመጣውን ጦስ። በጣም ያሳዝናል። በእውነት ነው የምላችሁ በጣም ያሳዝናል። እንደዚህ እንግዲህ 11 መኪኖች ተገጭተው ከዛ ላይ በጣም ብዙ ሰው ሙቷል። የንብረቱን ውድመት ልነግራችሁ አልችልም። እባካችሁ ሹፌሮች የት ልደርሱ ነው እንደዚህ የምትፈጥኑት? እንደዚህ መፍጠን ምን ይሉታል? እስኪ ተመልከቱት። አረ እግዚአብሔር ይቅር ይበላችሁ። አሁን ራሱ ይሄ አይሰቀጥጥም? በፊት እግዚአብሔር አሁን ከሲኖ ትራኩ ጋር አልተላተመም ነበር? በእግዚአብሔር አሁን እሱ ጋር ቢላተም ደግሞ እዛ የሚመጣው መኪና እዩት። ከዚህ ከጎኑ አለ። ስንት ነገር እንደሚፈጠር አስቡት። እኔ እኮ ምንድነው በቃ እንደው በስንቱ እንደው በስንቱ የት ሊደርስ ነው እንደዚህ? እባካችሁ ሹፌሮች እባካችሁ ህይወታችሁን በእጃችሁ ነው ያለው። ሁሉን ነገር የምታጠፉት በዛ በያዛችሁት መሪ ነው፣ በእግራችሁ ነው። ምን አይነት አረ በእግዚአብሔር ተው። ይሄ ሁሉ ነፍስ ይሄ ሁሉ ንብረት በሰዓታት ሲወድም እስኪያቅጽ አረ በስማም ይዘገንናል። የእውነት በጣም ይዘገንናል። ይቅር ይበላችሁ ወንድሞቼ።